በ21ኛው ክፍለ ዘመን ዓለም በቴክኖሎጂና በመረጃ ተሳስራ አንድ መንደር ሆናለች። ነገር ግን በምስራቅ እስያ ጥግ ላይ ጊዜ የቆመበት፣ መረጃ የታገደበትና እውነት በመንግሥት የሚፈበረክበት አንድ አገር አለ። ሌሊት ሲሆን ጎረቤቶቿ በኤሌክትሪክ ብርሃን ሲንቦገቦጉ፣ ይህ ሀገር ግን ወደ ድቅድቅ ጨለማ ይዋጣል። እዚያ አንድ ቤተሰብ እንደ አምላክ ይመለካል። ሕዝቡ ከውጭው ዓለም ተቆርጦ በዓለም ትልቁ እስር ቤት ውስጥ ይኖራል። ይህ ሀገር የዓለም ስጋት፣ የኒውክሌር ባለቤት እና እንቆቅልሽ የሆነችው ሰሜን ኮሪያ ናት። ነገር ግን ይህች ሀገር እንዴት ተፈጠረች? እንዴትስ አንድ ሕዝብ ለሁለት ተከፍሎ ለ70 ዓመታት በጠላትነት ሊኖር ቻለ? የዚህ ሁሉ ምስጢር ቁልፍ እና የዓለምን ሰላም ለዘላለም ያናጋ ክስተት የተፈጸመው በነሐሴ ወር 1945 ዓመተ ምህረት ነው። ሁለተኛው የዓለም ጦርነት ሊጠናቀቅ ሲል ሁለት ወጣት አሜሪካውያን መኮንኖች በችኮላ አንድ ካርታ ዘርግተው በብዕራቸው አንድ መስመር አስመሩ። ያ መስመር 38ኛው ፓራሌል 38 ፓራሌል ይባላል። ያ በብዕር የተሰመረ መስመር መሬትን ብቻ ሳይሆን ቤተሰብን፣ ባህልን እና ዕጣ ፈንታን ለሁለት ቀደደ። ያ መስመር በሰሜን በኩል አንድ ጭራቅ መንግሥት እንዲፈጠር ምክንያት ሆነ። ዛሬ ዓለምን የሚያስፈራው የኒውክሌር ጦር መሳሪያና የኪም ቤተሰብ አምባገነንነት የተወለደው ከዚያች መስመር ነው። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ እናም ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነ እና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ታሪኩን ከስሩ ለመረዳት ኮሪያ ገና ሰሜንና ደቡብ ተብላ ከመከፈሏ በፊት ወደ ነበረው ዘመን መመለስ አለብን። ኮሪያ ለሺህ ዓመታት የጠዋት ፀሐይ ምድር ላንድ ኦፍ ዘ ሞርኒንግ ካልም ተብላ የምትጠራ አንድ ወጥ ሕዝብ፣ አንድ ቋንቋ እና አንድ ባህል ያላት ሀገር ነበረች። ለ500 ዓመታት ያህል በጆሴን ሥርወ መንግሥት ስር በሰላም ትተዳደር ነበር። ኮሪያውያን በኃያላን ጎረቤቶቻቸው በቻይናና በጃፓን መካከል ተቀምጠው ባህላቸውን ለመጠበቅ ሲሉ ራሳቸውን ከውጭው ዓለም አግለው ነበር። ለዚህም ነው የባህታዊው መንግሥት ዘ ሄርሚት ኪንግደም የሚል ስያሜ የተሰጣቸው። ሰላማዊ ሕዝቦች ነበሩ። ነገር ግን በ20ኛው ክፍለ ዘመን መባቻ ላይ ይህ ሰላም በጭካኔ ሊሰበር ነበር። በአቅራቢያቸው የምትገኘው ጃፓን በፍጥነት ዘመነ እና ኃያል ሆና በመውጣት የአካባቢውን ሀገራትን ለመዋጥ ተዘጋጀች። የጃፓን ኢምፓየር ዓይኑን በኮሪያ ለም መሬትና በማዕድናት ላይ ጣለ። ጃፓን ኮሪያን በይፋ ጠቅልላ ያዘች። ይህ ወረራ ተራ የቅኝ ግዛት አገዛዝ አልነበረም። የጃፓን ዓላማ የኮሪያን ማንነት ከምድረ ገጽ ማጥፋት ነበር። የባህል ማጥፋት። ኮሪያውያን ቋንቋቸውን እንዳይናገሩ ተከለከሉ። በትምህርት ቤቶች ውስጥ የጃፓን ታሪክና ቋንቋ ብቻ ይሰጥ ነበር። ኮሪያውያን ስማቸውን ቀይረው የጃፓን ስም እንዲይዙ ተገደዱ። የኢኮኖሚ ብዝበዛ። የኮሪያ ገበሬዎች መሬታቸውን ተነጥቀው ለጃፓን ገዢዎች አገልጋይ ሆኑ። ሩዝና ጥሬ ዕቃ ወደ ጃፓን ይጋዝ ነበር። ባርነት። በሚሊዮን የሚቆጠሩ ኮሪያውያን ወንዶች ለግዳጅ ሥራ ወደ ጃፓን ፋብሪካዎች ተወሰዱ። ከሁሉም በላይ አሰቃቂው ወንጀል ደግሞ አዝናኝ ሴቶች ኮምፈርት ውመን በሚል ስም በሺዎች የሚቆጠሩ ኮሪያውያን ሴቶች ተጠልፈው ለጃፓን ወታደሮች የወሲብ ባሪያ እንዲሆኑ መደረጉ ነው። ይህ የ35 ዓመታት የጭካኔ አገዛዝ በኮሪያውያን ልብ ውስጥ ጥልቅ የሆነ ጥላቻንና የውጭ ኃይሎችን ያለማመን ስሜትን ፓራኖያ ዘራ። ይህ ስሜት ዛሬም ድረስ የሰሜን ኮሪያን ፖለቲካ የሚዘውር ዋና ሞተር ነው። በዚህ የጨለማ ዘመን ኮሪያውያን በጫካና በተራራ ሆነው የነጻነት ትግል ጀመሩ። ከነዚህ አርበኞች መካከል አንድ ወጣት ኮሚኒስት ተዋጊ ጎልቶ ወጣ። ስሙ ኪም ኢልሱንግ ይባላል። ኪም ኢልሱንግ በጃፓን ላይ ባደረገው የሽምቅ ውጊያ ታዋቂነትን አተረፈ። ነገር ግን የጃፓን ጦር ሲያሳድደው ወደ ጎረቤት ሀገር ወደ ሶቪየት ኅብረት ሩሲያ ሸሸ። እዚያም የሶቪየት ቀይ ጦር አባል ሆኖ ወታደራዊ ስልጠናና የኮሚኒስት ርዕዮተ ዓለምን ቀሰመ። እሱ የስታሊን ታማኝ ወታደር ሆነ። ነሐሴ 1945 ዓ.ም
አሜሪካ በጃፓን ሂሮሺማና ናጋሳኪ ላይ የአቶሚክ ቦምብ ጣለች። ጃፓን እጅ ሰጠች። ሁለተኛው የዓለም ጦርነት አበቃ። ጃፓን ከኮሪያ ስትወጣ አንድ ትልቅ የፖለቲካ ክፍተት ተፈጠረ። የሶቪየት ኅብረት ጦር በስታሊን ትዕዛዝ ጃፓኖችን ለማባረር ከሰሜን በኩል ወደ ኮሪያ ገባ። አሜሪካ ደግሞ ኮሪያ ሙሉ በሙሉ በኮሚኒስቶች እጅ እንዳትወድቅ በመስጋት ከደቡብ በኩል ገባች። በዋሽንግተን ዲሲ ሁለት የአሜሪካ መኮንኖች ዲን ራስክና ቻርልስ ቦነስቲል ስለ ኮሪያ ምንም አይነት ዕውቀት ሳይኖራቸው በካርታ ላይ ያከላላይ መስመር ፈለጉ። ሶቪየቶች ከዚህ መስመር በታች እንዳይወርዱ እንከለክላቸው አሉ። የመረጡት መስመር 38ኛው ፓራሌል ወይም 38th ፓራሌል ነበር። ይህ መስመር ሀገሪቱን በትክክል ለሁለት የሚከፍል ነበር። ሶቪየቶች በሰሜን፣ አሜሪካውያን በደቡብ ሰፈሩ። መጀመሪያ ላይ ይህ ክፍፍል ጊዜያዊ ነው ተብሎ ነበር። ሕዝቡም አንድ ላይ ምርጫ ተካሂዶ አንድ መንግሥት እንመሰርታለን ብሎ ተስፋ አድርጎ ነበር። ነገር ግን በቀዝቃዛው ጦርነት ወይም ኮልድ ዋር ምክንያት አሜሪካና ሶቪየት ኅብረት ሊስማሙ አልቻሉም። በደቡብ አሜሪካ ሲንግማን ሪ የተባለውን ጸረ ኮሚኒስትና አምባገነን መሪ ደገፈች። በሰሜን ሶቪየት ኅብረት የራሷን ሰው ፈለገች። ያ ሰው በሶቪየት ጦር የሻምበል ማዕረግ የነበረው እና በስደት የቆየው ኪም ኢል ሱንግ ነበር። የኪም ኢል ሱንግ ወደ ሥልጣን መምጣት በ1948 ሶቪየቶች የ33 ዓመቱን ኪም ኢል ሱንግን ወደ ፒዮንግያንግ አመጡት። ለሕዝቡም የጃፓን ቅኝ ግዛትን ያጠፋ ታላቅ ጀግና አድርገው አቀረቡት። ኪም ኢል ሱንግ በሶቪየት ድጋፍ በሰሜን ኮሪያ የኮሪያ ዲሞክራቲክ ሕዝቦች ሪፐብሊክ ዲፒአርኬ መሠረተ። ኪም ኢል ሱንግ ሥልጣን እንደያዘ በሰሜን ኮሪያ ውስጥ የነበሩትን ተቀናቃኞቹ የሃይማኖት መሪዎችንና የመሬት ባለቤቶችን በሙሉ ማጽዳት ጀመረ። መሬትን ለገበሬዎች አከፋፈለ። በመንግሥት ቁጥጥር ስር ኢንዱስትሪዎችንም አደረገ። የራሱን ምስል በየቦታው እየሰከለ የታላቅ መሪ ግሬት ሊደር አምልኮን መገንባት ጀመረ። በደቡብም በተመሳሳይ የኮሪያ ሪፐብሊክ ተመሠረተ። ሁለቱም መሪዎች ኪም በሰሜንና ሪ በደቡብ ራሳቸውን የመላው ኮሪያ ሕጋዊ መሪ አድርገው ይቆጥሩ ነበር። ሁለቱም ሀገሪቱን በኃይል አንድ ለማድረግ ይፈልጉ ነበር። ኪም ኢል ሱንግ ወደ ሞስኮ ሄዶ ስታሊንን ደቡብን እንድወር ፍቀድልኝ ብሎ ደጋግሞ ጠየቀ። ስታሊን መጀመሪያ ላይ አሜሪካን በመፍራት እምቢ አለ። ነገር ግን አሜሪካ ከደቡብ ኮሪያ ጦሯን ማስወጣት ስትጀምር እና ቻይናም ኮሚኒስት ስትሆን ስታሊን ሐሳቡን ቀየረ። ለኪም ኢል ሱንግ አረንጓዴ መብራት አሳየው። ሶቪየት ኅብረት ለሰሜን ኮሪያ ታንኮችን፣ አውሮፕላኖችንና ከባድ መሣሪያዎችን በብዛት ሰጠች። በ1950 ክረምት ሰሜን ኮሪያ እስከ ጥርሷ ታጥቃ፣ ደቡብ ኮሪያ ደግሞ ምንም ዝግጅት ሳይኖራት ቀረች። ማዕበሉ ሊመጣ ነበር። 38ኛው ፓራሌል በደም ሊታጠብ ተዘጋጀ። ሰኔ 25 1950 ዓ.ም እሁድ ንጋት ላይ ሰላማዊው የኮሪያ ሰማይ በድንገት በመድፍ ጩኸት ተቀደደ። ኪም ኢል ሱንግ ያከደው ኦፕሬሽን ፖክፑንግ ወይም የማዕበል ዘመቻ ተጀመረ። ከ135,000 በላይ የሰሜን ኮሪያ ወታደሮች በሶቪየት ሠራሽ ቲ-34 ታንኮች ታግዘው 38ኛውን ፓራሌል አቋርጠው እንደ ጎርፍ ወደ ደቡብ ፈሰሱ። የደቡብ ኮሪያ ጦር ምንም አይነት ዝግጅት አልነበረውም። ታንክም ሆነ ጸረ ታንክ መሳሪያ አልያዘም ነበር። ውጤቱ አስደንጋጭ ነበር። በ3 ቀናት ውስጥ ብቻ የደቡብ ኮሪያ ርዕሰ ከተማ ሴውል ወደቀች። የሰሜን ኮሪያ ጦር ደቡብን እያደቀቀ ወደታች ገፋ። በአንድ ወር ጊዜ ውስጥ መላው የኮሪያ ልሳነ ምድር በኪም ኢል ሱንግ እጅ ወደቀች፣ በደቡብ ምስራቅ ጫፍ ላይ ከምትገኘው ከፑሳን ከተማ በስተቀር። አሜሪካና ምዕራቡ ዓለም ደነገጡ። ይህን ወረራ ዝም ብለው ካዩ ኮሚኒዝም ዓለምን እንደሚውጥ ፈሩ። የተባበሩት መንግሥታት ድርጅት ዩኤን አስቸኳይ ስብሰባ ጠራ። ሰሜን ኮሪያ ወራሪ ናት፣ ዓለም ሊመክት ይገባል የሚል ውሳኔ ተላለፈ። 16 ሀገራት ጦራቸውን ለመላክ ወሰኑ። ከእነዚህ ሀገራት መካከል አንዲት የአፍሪካ ሀገር ነበረች። የሊግ ኦፍ ኔሽን ውድቀትን የምታስታውስ የጋራ ደህንነት መርህ ደም የከፈለች ሀገር ኢትዮጵያ። አፄ ኃይለ ሥላሴ የኮሪያን ጥሪ ሲሰሙ አላመነቱም።
በ1936 ጣሊያን ኢትዮጵያን ስትወር ዓለም ዝም እንዳለች ያስታውሳሉ። ዛሬ በኮሪያ ላይ የሆነው ነገ በሌላው ላይ ይሆናል ብለው አመኑ። ለዓለም አቀፍ ፍትሕ ሲሉ ምርጥ ወታደሮቻቸውን የክብር ዘበኛ ኢምፔሪያል ቦዲጋርድ አባላትን ወደ ኤስያ ለመላክ ወሰኑ። ይህ ጦር ቃኘው ሻለቃ ተባለ። ስሙ የተወሰደው ከአፄ ምኒልክ የጦር ፈረስና ከአባታቸው ራስ መኮንን ፈረስ ስም ነው። ትርጉሙም ቦታን የሚያጠራ መረጃን የሚያመጣ ማለት ነው። ቃኘው ሻለቃ ወደ ኮሪያ ሲዘምት ንጉሠ ነገሥቱ አንድ አደራ ሰጥተዋቸው ነበር። ለኢትዮጵያ ክብር ስትሉ ተዋጉ፣ በጀግንነት ተዋጉ፣ ነገር ግን በጭራሽ እጅ እንዳትሰጡ። የጦርነቱ መቀልበስና የቻይና መግባት የተባበሩት መንግሥታት ጦር በዋናነት አሜሪካውያን በታዋቂው ጄኔራል ዳግላስ ማክአርተር መሪነት ኢንቾን ላይ ባደረጉት ድንገተኛ የባሕር ላይ ወረራ የሰሜን ኮሪያን ጦር ከኋላው ቆረጡት። ጦርነቱ ተገለበጠ። አሁን አሜሪካውያንና አጋሮቻቸው ወደ ሰሜን ገፉ፣ ፒዮንግያንግን ተቆጣጠሩ። የሰሜን ኮሪያን መንግሥት ጠራርጉ ለማጥፋት ወደ ቻይና ድንበር ያሉ ወንዝ ተጠጉ። ኪም ኢል ሱንግ ተስፋ ቆርቶ ወደ ቻይና ሸሸ። ነገር ግን በዚህ ሰዓት ከሰሜን ሌላ ማዕበል መጣ። የቻይናው መሪ ማኦ ዜዶንግ አሜሪካ ድንበሩ ላይ መድረሷን ስላልወደደ የቻይና ሕዝባዊ እርዳታ ሰራዊት በሚል ስም 300,000 የቻይና ወታደሮች በሌሊት ድንበሩን አቋርተው ገቡ። ቃኘው በኮሪያ ተራሮች። ጦርነቱ ወደ ተራራማና በረዶ ወደ በዛበት ከባድ ውጊያ ተለወጠ። እዚህ ላይ ነው የኢትዮጵያ ቃኘው ሻለቃ ታሪክ የተሠራው። ቃኘው ሻለቃ በአጠቃላይ በ3 ዙር የተላኩ ከ6,000 በላይ ወታደሮች በኮሪያ ጦርነት ውስጥ ከተሳተፉት የትኛውም ሀገር ወታደሮች የተለየ ታሪክ ሠሩ። 0 ምርኮኛ። በጦርነቱ ታሪክ አንድም የቃኘው ሻለቃ አባል በጠላት አልተማረከም። ቻይናውያንና ሰሜን ኮሪያውያን በሺዎች የሚቆጠሩ አሜሪካውያንንና እንግሊዞችን ማርከዋል። ነገር ግን አንድም ኢትዮጵያዊ መያዝ አልቻለም። ለምን? ምክንያቱም ኢትዮጵያውያኑ እጅ ከመስጠት ሞት ይሻላል ብለው ይዋጉ ነበር። አንድ ወታደር ቢቆስል ጓደኞቹ ተሸክመውት ይወጡ ነበር። ቢሞት አስከሬኑን ይዘውት ይወጡ ነበር። ጠላት የሞተ ኢትዮጵያዊ አስከሬን እንኳን እንዲያገኝ አይፈቅዱም ነበር። የፖርክ ቾፕ ሂል ጀግንነት። በተዋቲው የፖርክ ቾፕ ሂልና በሌሎች 23 ጦርነቶች ላይ ቃኘው ሻለቃ የጠላትን ማዕበል በመምከት አሜሪካውያንን አስደመመ። የአሜሪካ ወታደሮች ኢትዮጵያውያንን "The Angels" መላእክቱ ብለው ይጠሩ ነበር። ምክንያቱም ቃኘው ከጎናቸው ከተሰለፈ እንደማይሸነፉ ያውቁ ነበር። አንድ ተዋጊ ታሪክ አለ። ቻይናውያን በሌሊት ጥቃት ናይት አታክ በጣም የተካኑ ነበሩ። ነገር ግን ኢትዮጵያውያኑ ከቻይናውያን በየበለጠ በጨለማ የመዋጋት ችሎታ ነበራቸው። በጨለማ ውስጥ ድምፅ ሳያሰሙ በመንቀሳቀስ ጠላትን በራሱ ስልት ያጠቁት ነበር። የቃኘው ሻለቃ ጀግንነት ዛሬም በደቡብ ኮሪያ ቹፒዮን በሚገኘው የመታሰቢያ ሐውልት እና በኮሪያውያን ልብ ውስጥ በክብር ይኖራል። የማያልቀው ጦርነት the stalemate ከ3 ዓመታት ደም አፋሳሽ ጦርነትና ከ3 ሚሊዮን በላይ ሰዎች ሞት በኋላ አብዛኞቹ ሲቪሎች ጦርነቱ ወደ ነበረበት ተመለሰ። ማንም ማሸነፍ አልቻለም። በ38ኛው ፓራሌል አካባቢ ግንባሩ ቆመ። ሐምሌ 27 1953 ዓመተ ምህረት የሰላም ስምምነት ሳይሆን የጦር ማቆሚያ ስምምነት አርሚስቲስ ተፈረመ። ጦርነቱ በቴክኒክ ደረጃ እስካሁን አላበቀም። በሁለቱ ኮሪያዎች መካከል 4 ኪሎ ሜትር ስፋት ያለውና 250 ኪሎ ሜትር ርዝመት ያለው ከወታደር ነፃ ቀጠና DMZ ዲሚሊታራይዝድ ዞን ተሰመረ። ይህ ቦታ በዓለም ላይ እጅግ በጣም በከባድ መሳሪያ የተጠበቀ በማይንና በሽዋ አጥር የተሞላ አስፈሪ ድንበር ሆነ። በሰሜን ኪም ኢል ሱንግ የተፈራረሰች ሀገር ይዞ ቀረ። በደቡብ አሜሪካ ወታደራዊ ቤዝ መስርታ ቀረች። ኢትዮጵያውያን ጀግኖችም ተልኳቸውን በክብር ፈጽመው በዓለም አቀፍ ደረጃ ተከብረው ወደ ሀገራቸው ተመለሱ። ነገር ግን የታሪክ ምጸት አይሮኒ እዚህ ላይ ይጀምራል። በጦርነቱ ወቅት የኢትዮጵያ ጠላት የነበረችው ሰሜን ኮሪያ ከ20 ዓመታት በኋላ የኢትዮጵያ የልብ ወዳጅ ልትሆን ነው። እንዴት? ያንን በሚቀጥለው ምዕራፍ እናያለን።
አሁን ከጦርነቱ ፍርስራሽ ውስጥ በሰሜን በኩል በኪም ኢል ሱንግ መሪነት አንድ እንግዳና አስፈሪ የሆነ አዲስ ማኅበረሰብ መገንባት ጀመረ። የአምልኮ ሥርዓት፣ የብቸኝነት ፍልስፍናና የጭቆና ዘመን። የኮሪያ ጦርነት ሲያበቃ ሰሜን ኮሪያ ዓመት ሆና ነበር። የአሜሪካ ቦምብ ጣይ አውሮፕላኖች በፒዮንግያንግ ውስጥ አንድም ሕንፃ በደህና አላስቀሩም ነበር። ኪም ኢል ሱንግ ከተደበቀበት ወጥቶ ይህንን ውድመት ሲመለከት አንድ ቃል ኪዳን ገባ። ሀገራችንን እንደገና እንገነባለን፣ እናም ለማንም የማንበረክክ ኃያል ምሽግ እናደርጋታለን። በሚቀጥሉት ዓመታት ሰሜን ኮሪያ በሶቪየት ኅብረትና በቻይና እርዳታ እንዲሁም በሕዝቡ የጉልበት ብዝበዛ ቾሊማ ሙቭመንት እንደ በራሪ ፈረስ ፍጥነት የመሥራት ዘመቻ አስደናቂ የሆነ የኢንዱስትሪ እድገት አሳየች። የሚገርመው ነገር በ1960ዎቹ እና በ70ዎቹ መጀመሪያ ላይ የሰሜን ኮሪያ ኢኮኖሚ ከደቡብ ኮሪያ የተሻለ ነበር። ሰሜኑ በፋብሪካዎች፣ በኤሌክትሪክ ግድቦች እና በማዕድን የበለጸገ ነበር። ደቡቡ ግን በግብርና ላይ የተመሠረተ ደሃ ሀገር ነበር። ኪም ኢል ሱንግ ይህንን ስኬት በመጠቀም አዲሱንና እንግዳ የሆነውን የፖለቲካ እምነቱን አጠናከረ። የጁቼ የተባለ ፍልስፍናና የሰው አምላክ። ኪም ኢል ሱንግ ከሶቪየትና ከቻይና ጥገኝነት ለመላቀቅ ጁቼ የተባለ ፍልስፍና ፈጠረ። ትርጉሙም ራስን መቻል ሰልፍ ሪላያንስ ማለት ነው። በፖለቲካ ራስን መቻል፣ በኢኮኖሚ ራስን መቻል፣ በመከላከያ ራስን መቻል። ነገር ግን በተግባር ጁቼ ማለት ብቸኝነት ማለት ነበር። ሀገሪቱ ከውጭው ዓለም ተቆረጠች። የውጭ ሬዲዮ መስማት፣ የውጭ ፊልም ማየት በሞት የሚያስቀጣ ወንጀል ሆነ። ከዚህም በከፋ ሁኔታ ኪም ኢል ሱንግ የራሱን ስብዕና ወደ አምልኮ ደረጃ ቀየረው። ታሪክ እንደገና ተጻፈ። ጃፓንን ያሸነፈው እሱ ብቻ ነው ተባለ። ሕዝቡም እንደ ታላቁ መሪና ፀሐይ አድርጎ እንዲያመልከው ተገደደ። እያንዳንዱ ቤት፣ እያንዳንዱ ትምህርት ቤትና እያንዳንዱ ባቡር ውስጥ የሱ ፎቶ ተሰቀለ። በዓለም ላይ ካሉት ሃይማኖቶች ሁሉ የጠነከረ የኪም ሃይማኖት ተፈጠረ። የማይታመን ሽግግር ከጠላትነት ወደ ወዳጅነት። የደርግ ዘመን 1974 ዓመተ ምህረት በኢትዮጵያ አብዮት ፈነዳ። የሶሎሞናዊው ሥርወ መንግሥት አበቀ። አፄ ኃይለ ሥላሴ ከሥልጣን ወረዱ። ሥልጣኑን የተቆጣጠረው ደርግ በኮሎኔል መንግሥቱ ኃይለ ማርያም መሪነት የሶሻሊስት ጎዳናን መረጠ። ይህ ለውጥ የኢትዮጵያን የውጭ ግንኙነት ገልብጦታል። አሜሪካ ተባረረች። ኢትዮጵያ የሶሻሊስት ካምፕ አባል ሆነች። በዚህ ወቅት መንግሥቱ ኃይለ ማርያም አንድ ያልተጠበቀ ወዳጅ አገኙ፣ ኪም ኢል ሱንግን። ከ20 ዓመታት በፊት የኢትዮጵያ ቃኘው ሻለቃ የሰሜን ኮሪያን ጦር ሲወጋ ነበር። አሁን ግን ታሪክ ተገልብጦ የኢትዮጵያ መሪዎች ፒዮንግያንግን ሲጎበኙ ቀይ ምንጣፍ ተነጠፈላቸው። ለምን? የጦር መሳሪያ። ኢትዮጵያ በሶማሊያ ወረራና በሰሜን አማጽያን ስጋት ላይ ነበረች። ሰሜን ኮሪያ የጦር መሳሪያ ለመሸጥና ለመስጠት ፈቃደኛ ነበረች። ሞዴል መንግሥቱ ኃይለ ማርያም ሰሜን ኮሪያ የገነባችውን ሥነ ሥርዓት ያለው ሕዝብ፣ ግዙፍ ሰልፎችና የጠንካራ መሪ አምልኮን በአድናቆት ይመለከቱ ነበር። ኢትዮጵያንም በዚያ መንገድ ለመቅረጽ ፈለጉ። ትግላችን፣ የሰሜን ኮሪያ አሻራ በአዲስ አበባ። ይህ ወዳጅነት በቃላት ብቻ አልቀረም። ዛሬም ድረስ በአዲስ አበባ እምብርት ፖስታ ቤት አካባቢ የሚገኘው ግዙፉ የትግላችን ሐውልት ትግላችን ሞኑመንት የዚህ ግንኙነት ሕያው ምስክር ነው። ይህንን ሐውልት የሠሩት ሰሜን ኮሪያውያን ናቸው። ለኩባና ለኢትዮጵያ ወታደሮች መታሰቢያ ተብሎ የተሠራው ይህ ሐውልት ዲዛይኑ ሙሉ በሙሉ የሰሜን ኮሪያ ሶሻሊስት ሪያሊዝም ስልት ነው። የሐውልቱ የኮከብ ቅርጽ፣ የወታደሮቹ አቀማመጥና አጠቃላይ ግርማው በፒዮንግያንግ ከሚገኙ ሐውልቶች ጋር ተመሳሳይ ነው። በተጨማሪም ወታደራዊ ሥልጠና፣ የሰሜን ኮሪያ መኮንኖች ኢትዮጵያ መጥተው የታጣቂ ሚሊሻዎችን አሰለጠኑ። በተለይም በብላቴ ማሰልጠኛ ካምፕ የሰሜን ኮሪያውያን ሚና ከፍተኛ ነበር። የግብርና እርዳታ፣ የሰሜን ኮሪያ ባለሙያዎች የግብርና ዘዴዎችን ለማስተማር ሞክረው ነበር፣ ምንም እንኳን የነሱ ዘዴ ለኢትዮጵያ መሬት ብዙም ባይስማማም።
ለ10 ዓመታት ያህል ፒዮንግያንግና አዲስ አበባ የቅርብ ወዳጆች ነበሩ። የቃኘው ሻለቃ ታሪክ በጸጥታ ተቀብሮ የሶሻሊስት ወንድማማኝነት ተሰበከ። የውድቀት መጀመሪያ 1990ዎቹ። ነገር ግን ይህ ወዳጅነት በዓለም አቀፍ ፖለቲካ ለውጥ ምክንያት አደጋ ላይ ወደቀ። በ1980ዎቹ መጨረሻ የሶቪየት ኅብረት መፍረስ ጀመረች። የበርሊን ግንብ ወደቀ። በኢትዮጵያም የደርግ መንግሥት ተዳከመ። ለሰሜን ኮሪያ የሶቪየት ኅብረት መውደቅ 1991 ማለት የኦክሲጅን ቱቦ እንደ መቁረጥ ነበር። ሶቪየት ለሰሜን ኮሪያ ተሰጥ የነበረውን ርካሽ ነዳጅ፣ ምግብና ማዳበሪያ አቆመች። ቻይናም ቢሆን ወደ ገበያ ኢኮኖሚ እያደላች ስለነበር እርዳታዋን ቀነሰች። ሰሜን ኮሪያ ብቻዋን ቀረች። ጁቴ ወይም ራስን መቻል የሚለው ፍልስፍና በተግባር ሲፈተን ከሸፈ። ፋብሪካዎች ቆሙ። ትራክተሮች ነዳጅ አጡ። መሬቱ ማዳበሪያ አጣ። ጎርፍና ድርቅ ተፈራረቀ። በ1994 የሀገሪቱ መሥራችና ዘላለማዊው ፕሬዚዳንት ኪም ኢል ሱንግ በድንገት ሞቱ። ሕዝቡ አለቀሰ። ልጃቸው ኪም ጆንግ ኢል ሥልጣኑን ተረከቡ። ነገር ግን የወረሱት ሀገር ሳይሆን ወደ ገደል እየገባች ያለች መርከብ ነበር። ሰሜን ኮሪያ ወደ ታሪኳ እጅግ ጨለማ ምዕራፍ ልትገባ ነበር። ዓለም የማይበላሽ ጉዞ ወይም አርድወስ ማርች ብሎ የሚጠራው፣ ሕዝቡ ግን ሲኦል ብሎ የሚያስታውሰው አስከፊ የረሃብ ዘመን መጣ። 1994 ታላቁ መሪ ኪም ኢል ሱንግ ሞተዋል። ልጃቸው ኪም ጆንግ ኢል ሥልጣኑን ተረከቡ። ነገር ግን ለአዲሱ መሪ አቀባበል ያደረገላቸው የተፈጥሮ አደጋና የኢኮኖሚ ውድቀት ነበር። በ1990ዎቹ አጋማሽ ሰሜን ኮሪያ ወደ ገሃነምነት ተቀየረች። የሶቪየት እርዳታ መቋረጥ፣ የጎርፍ አደጋ እና የመንግሥት የተሳሳተ አስተዳደር ተዳምሮ ሀገሪቱን በታሪክ ታይቶ በማይታወቅ ረሃብ መታት። መንግሥት ይህንን ወቅት የመከራው ጉዞ አርጂዮስ ማርች ብሎ ይጠራዋል። በዚህ ወቅት የተፈጠረው ነገር ለመስማት ይዘገንናል። የምግብ እጥረት ከመክፋቱ የተነሳ ሰዎች የዛፍ ቅርፊት፣ ሳር እና አይጥ ይበሉ ነበር። ኤሌክትሪክ ስለሌለ ፋብሪካዎች ቆሙ። ባቡሮች መንቀሳቀስ አቃታቸው። በገጠር መንደሮችና በከተማ ጎዳናዎች ላይ የሞቱ ሰዎች አስከሬን ተለቃቃሚ አጣ። የውጭ እርዳታ ድርጅቶች እንደሚገምቱት በዚህ ወቅት ብቻ ከ2 እስከ 3 ሚሊዮን የሚሆኑ ሰሜን ኮሪያውያን በረሃብ አልቀዋል። ይህ ከሀገሪቱ ሕዝብ 10 በመቶ ማለት ነው። አንድ ትውልድ በረሃብ ተቀጨ። ሕፃናት በምግብ እጥረት ምክንያት እድገታቸው ተገታ። ነገር ግን በዚህ የመከራ ሰዓት ኪም ጆንግ ኢል ምን እያደረጉ ነበር? ለሕዝቡ ምግብ ከመግዛት ይልቅ ያላትን ጥቂት ሀብት ለአንድ ነገር አዋሉት፣ ለሰራዊቱ። ሶንጉን ቅድሚያ ለወታደር። ኪም ጆንግ ኢል ሥልጣናቸውን ለማቆየት ብቸኛው መንገድ ጦሩን ማስደሰት እንደሆነ ያውቁ ነበር። ስለዚህ ሶንጉን ሚሊተሪ ፈርስት የተባለ አዲስ ፖሊሲ አወጁ። በሀገሪቱ ውስጥ ያለው ምርጥ ምግብ፣ ምርጥ ልብስና ምርጥ ቤት ለወታደሮች ተሰጠ። ሕዝቡ እየሞተ ሰራዊቱ ግን እየጠገበ ነበር። ኪም ጆንግ ኢል አንድ አደገኛ ውሳኔ ወሰኑ። ሰሜን ኮሪያን ከአሜሪካና ከውጭ ጠላቶች ለመከላከል መደበኛ ጦር፣ ታንክና አውሮፕላን በቂ አይደለም። ምክንያቱም ነዳጅ የላቸውም፣ መሳሪያቸውም አርጅቷል። ስለዚህ የመዳን ዋስትና ኢንሹረንስ ፖሊሲ ፈለጉ። ያ ዋስትና የኒውክሊየር ቦምብ ነበር። ዓለም በረሃብተኛዋ ሀገር እየቀለደች ሳለ ሰሜን ኮሪያ በድብቅ የኒውክሊየር ሳይንቲስቶቿን ታሰማራ ነበር። በ2006 ሰሜን ኮሪያ የመጀመሪያውን የኒውክሊየር ሙከራ አደረገች። ምድር ተንቀጠቀጠች። ዓለም ደነገጠ። ለሕዝቧ ዳቦ መግዛት የማትችል ሀገር እንዴት አቶሚክ ቦምብ ሠራች የሚለው ጥያቄ የዓለም ራስ ምታት ሆነ። ወጣቱ አምባገነን ኪም ጆንግ ኡን በ2011 ዓመተ ምህረት ኪም ጆንግ ኢል በልብ ሕመም ሞቱ። ሥልጣኑ ለሦስተኛው ትውልድ ተላለፈ። ለወጣቱ በስዊዘርላንድ ለተማረውና የቅርጫት ኳስ አፍቃሪ ለሆነው ለኪም ጆንግ ኡን ዓለም ተስፋ አድርጋ ነበር። ይህ ወጣት በአውሮፓ ተምሯል።
ምናልባት ሀገሪቱን ይለውጣት ይሆናል፣ ኢኮኖሚውን ይከፈት ይሆናል ብለው አስበው ነበር። ነገር ግን ኪም ጆንግ ኡን ከአባቱና ከአያቱ የባሰ ጨካኝ ሆነው ተገኙ። ሥልጣናቸውን ለማጠናከር የገዛ አጎታቸውን ጃንግ ሶንግ ታክን በክህደት ከሰው በአሰቃኝ ሁኔታ አስገደሉ። ወንድማቸውን በሚሊሺያ ኤርፖርት በመርዝ አስገደሉ። በደርዘን የሚቆጠሩ ጄኔራሎችን በጸረ አውሮፕላን መትረየስ አስገደሉ። በእሳቸው ዘመን ሰሜን ኮሪያ የኒውክሌርና የሮኬት ቴክኖሎጂዋን እጅግ አሳደገች። አሁን አሜሪካን መምታት የሚችሉ አህጉር አቋራጭ ሚሳይሎች ባለቤት ሆናለች። ከዶናልድ ትራምፕ ጋር የተደረገው ታሪካዊ ስብሰባና የፍቅር ደብዳቤዎች ቢኖሩም ሰሜን ኮሪያ የኒውክሌር መሳሪያዋን አሳልፋ አልሰጠችም። ምክንያቱም ለኪም ቤተሰብ ኒውክሌር ማለት ሕይወት ማለት ነው። ያለሱ እንደ ቃዳፊ ወይም ሳዳም ሁሴን እንደሚሆኑ ያምናሉ። ዘመናዊቷ ሰሜን ኮሪያ ሁለት ገጽታዎች። ዛሬ ሰሜን ኮሪያ ሁለት ገጽታ አላት። ፒዮንግያንግ የሀብታሞች እና የታማኝ ባለሥልጣናት ከተማ። ሰማይ ጠቀስ ሕንፃዎች፣ የመዝናኛ ፓርኮች እና ዘመናዊ ኑሮ ይታይባታል። እዚህ የሚኖሩት ታማኝ የተባሉት ብቻ ናቸው። ገጠራማው ክፍል አሁንም በድህነት በጨለማና በጥንታዊ ግብርና የሚኖር ሕዝብ። ነገር ግን ለውጥ በድብቅ እየመጣ ነው። ጥቁር ገበያ ወይም ጃንግ ማዳንግ። መንግሥት ምግብ ማቅረብ ሲያቆም ሕዝቡ በድብቅ መገበያየት ጀመረ። አሁን አብዛኛው ሰሜን ኮሪያዊ የሚኖረው በመንግሥት ደሞዝ ሳይሆን በግል ንግድ ነው። የመረጃ ፍሰት በቻይና ድንበር በኩል በድብቅ የሚገቡ የደቡብ ኮሪያ ፊልሞችና ድራማዎች በዩኤስቢ ፍላሽ ዲስክ ለወጣቱ ትውልድ ውጪው ዓለም ምን እንደሚመስል እያሳዩ ነው። የሰሜን ኮሪያ ወጣቶች መንግሥት እንደሚለው ደቡብ ኮሪያ ድሃ ሳትሆን የበለጸገች መሆኗን ማወቅ ጀምረዋል። ይህ የመረጃ ስርገት ለኪም አገዛዝ ትልቁ ስጋት ነው። ማጠቃለያ የሰሜን ኮሪያ ታሪክ የሰው ልጅ የመቋቋም ችሎታ ታሪክ ነው። በጃፓን ወረራ ተሰቃይተው፣ በጦርነት ተቃጠለው፣ በአምባገነን ተገዝተውና በረሃብ ተፈትነው ያለፉ ነገር ግን አሁንም በሕይወት ያሉ ጠንካራ ሕዝቦች ታሪክ ነው። ይህ ታሪክ የፖለቲካ ልዩነት አንድን ቤተሰብ እንዴት ለ70 ዓመታት እንደሚያሳይ አሳዛኝ ትራጀዲ ነው። በ38ኛው ፓራሌል በስተደቡብ ያለው ኮሪያ የዓለም የቴክኖሎጂና የባህል ማዕከል ሲሆን፣ በስተሰሜን ያለው ደግሞ በጨለማ ውስጥ ከርቷል። ለኢትዮጵያውያን ይህ ታሪክ የሩቅ ሀገር ተረት አይደለም። የቃኘው ሻለቃ ደም የፈሰሰበት፣ የትግላችን ሐውልት የቆመበት እና የታሪክ እንግዳ ገጽታዎች የተገናኙበት የጋራ ታሪካችን አካል ነው። አንድ ቀን ያ የኮንክሪት ግንብ ይፈርሳል። ያኔ ሰሜንና ደቡብ ይገናኛሉ። ያኔ የሰሜን ኮሪያ ሕዝብ እውነተኛ ነፃነትን ያገኛል። እስከዚያው ድረስ ግን የባሕታዊው መንግሥት በምስጢር ተሸፍኖ በጨለማ ውስጥ ዕጣ ፈንታውን ይጠብቃል።